በእስራኤል ላይ የሁቲ ጥቃት። የየመን ሁቲዎች በእስራኤል ላይ ጥቃት ሰነዘሩ። ጥቃቱ የቤንጉሪዮን አየር ማረፊያ በዋናነት ኢላማ ያደረገ ሲሆን ከባድ መልእክት ለእስራኤል አስተላልፈዋል። ለተኩስ አቁም መንገድ መክፈት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በ60 ቀናት የተኩስ አቁም ሁኔታዎች ላይ ትስማማለች አሉ። ኢትዮጵያ ለታንዛኒያ የኤሌክትሪክ ኃይል መላክ ጀመረች። ዝርዝር መረጃውን በዜናችን እናየዋለን። የሰሜን ኮሪያ መሪ ኪም ጆንግ ኡን ለሩሲያ ተሰልፈው ሲዋጉ ሕይወታቸውን ላለፉ የሰሜን ኮሪያ ወታደሮች መታሰቢያ ያደረጉ። የኢራን ፕሬዝዳንት ከዓለም አቀፍ አቶሚክ ኢነርጂ ጋር ያላቸውን ትብብር የሚያስቆም አዋጅ አወጡ። ሰላም ጤና ይስጥልን ውድ የዳጉ የዩቲዩብ ቻናል ተከታታዮቻችን፣ ለእስካሁኑ ትብብራችሁ እያመሰገንን ተዘግቶብን የነበረው ቻናላችንን በአዲስ ስምና በአዲስ አካውንት በድጋሚ ትኩስ መረጃዎችን እያቀረብን እንገኛለን። በዚህም የእናንተ ትብብር ያስፈልገናል። ዜናዎቻችንን ስታዩ ላይክ በማድረግ ሀሳቦቻችሁን ኮሜንት ላይ በማስቀመጥ በነጻ ቅንነታችሁን አሳዩን። ይህን ስታደርጉ ቪዲዮዎቻችን ለብዙዎች ይዳረሳል። እናመሰግናለን። ወደ መረጃው አለፍን። በቅድሚያ ወደ አጫጭር መረጃ። የኢራን ፕሬዝዳንት ከዓለም አቀፍ የአቶሚክ ኢነርጂ ጋር ያላቸውን ትብብር የሚያሳውቅ አዋጅ አወጡ። የኢራን የኒውክሌር ተቋማትና የኒውክሌር ሳይንቲስቶች ደህንነት እስከሚረጋገጥ ድረስ የኤጀንሲው ሰራተኞች ወደ ኢራን እንዳይገቡ እንደሚታገዱ በሰነዱ ተቀምጧል። በተመሳሳይ ፓርላማው ተጨማሪ እርምጃዎችን በጠቅላይ ብሔራዊ የጸጥታ ምክር ቤት ፍቃድ ላይ እንደሚመሰረት አመልክቷል። የሩሲያ ጦር የዩክሬን መከላከያ ድርጅት የድሮን መገጣጠሚያና ማከማቻ ተቋምን ደበደበ። የሩሲያ መከላከያ ሚኒስትር ተጨማሪ ቁልፍ መግለጫዎች። የሩሲያ መከላከያ ሚኒስትር መግለጫ የሩሲያ አየር መከላከያ ዘዴዎች 7 ጄዴ ቦምቦችና 131 ቋሚ ክንፍ ድሮኖች መተው ጥለዋል። የዩክሬን ጦር ኃይሎች 1235 የሚደርሱ ወታደሮችን አጥቷል። የየመን ሁቲዎች እስራኤል ላይ ጥቃት ሰነዘሩ። ጥቃቱ የቤንጉሪዮን አየር ማረፊያ በዋናነት ኢላማ ያደረገ ሲሆን ከባድ መልእክት ለእስራኤል ያስተላለፉ ሆኗል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ሃይፐርሶኒክ ባላስቲክ ሚሳኤል ጥቃቱ ላይ መዋሉን ይፋ አድርገዋል። ሌሎችም 3 አካባቢዎች በድሮን መመታታቸውን ያህያ ሳሬ አሳውቀዋል። ጥቃቱ ዓላማውን አሳክቶ ሚሊዮኖች ወደ መጠለያው እንዲገቡ አድርጓል ያሉት ሲሆን የቤንጉሪዮን አየር መንገድም ስራ እንዲያቆም አድርጓል በሚል ሀሳባቸውን ሰጥተዋል። በሌላ በኩል የእስራኤል መከላከያ ሚኒስትር እስራኤል ካትስ የሚሳኤሉን መወንጨፍ ተከትሎ አጸፋው ይከፋል በሚል ዝተዋል። ካትስም የሰናን አስተዳደር ከቴህራን ጋር ለማመሳሰል ሞክረዋል። በእስራኤል ላይ እጁን ያነሳ ሁሉ እጁ ይቆረጣል በሚል አስጠንቅቀዋል። እስራኤል ካትስ ይህ ውጥረትም መካከለኛው ምስራቅን ወደ ባሰ አደጋ ይከተዋል የሚል ስጋትም ደቅኗል። ዘገባው የአልጀዚራ ነው። ለተኩስ አቁም መንገድ መክፈት። ዶናልድ ትራምፕ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በ60 ቀናት የተኩስ አቁም ሁኔታዎች ላይ ትስማማለች አሉ። ትራምፕ እስራኤል የ60 ቀናቱን የተኩስ አቁም ስምምነት ለማጠናቀቅ በአስፈላጊ ሁኔታዎች ላይ ከስምምነት ደርሳለች ያሉ ሲሆን በዚህ ጊዜ ውስጥም ጦርነቱ ስለሚቆምበት እድል ከሁለቱ ወገኖች ጋር እንሰራለን ብለዋል። ኳታርና ግብፅም ሰላም ለማምጣት ጥረዋል በሚል ምስጋና አሽሯቸዋል። ፕሬዝዳንቱም የመጨረሻው እቅድም እናቀርባለን ያሉ ሲሆን ሁሉም አካላት ለጉዳዩ መሳካት መስራት አለባቸው በሚል አሳስበዋል። ሐማስ ለመካከለኛው ምስራቅ ደህንነት ሲል ስምምነቱን ይቀበለዋል ብዬ ተስፋ አረጋለሁ በሚል ትራምፕ ሀሳባቸውን አጠናክረዋል። ምክንያቱም እየባሰ እንጂ የተሻሻለ የሚሄድ ነገር እንደሌለ ሐማስ ግምት ውስጥ ማስገባት አለበት በሚል በሶሻል ሚዲያ መልእክታቸው ላይ አጽንኦት ሰጥተዋል። በእስራኤልና ኢራን ጦርነት የተሸፈነው ጋዛ ከትናንቱ ዛሬ ሰቆቃው እንደበረታበትም እየተነገረ ይገኛል። ዘገባው የዋሽንግተን ፖስት ነው። ይህ በእንዲህ ሳለ ለሩሲያ የተዋጉት የሰሜን ኮሪያ ወታደሮች። የሰሜን ኮሪያ መሪ ኪም ጆንግ ኡን ለሩሲያ ተሰልፈው ሲዋጉ ሕይወታቸውን ላለፉት የሰሜን ኮሪያ ወታደሮች መታሰቢያ አደረጉ። የኮሪያ ማዕከላዊ ቴሌቪዥን ባጋራው ምስል የሰሜን ኮሪያ መሪ ኪም ጆንግ ኡን በሩሲያ የዩክሬን ጦርነት ለሞስኮ ተሰልፈው ሲዋጉ ለነበሩ በኩርኩስ ሕይወታቸው ባለፈው ወታደሮች የማስታወሻና የሰንደቅ ዓላማ ስነ ስርዓት ማድረጋቸው ታውቋል። ይህ ስነ ስርዓት ሲከናወንም ፒዮንጋንግና ሞስኮ ስትራቴጂካዊ አጋርነታቸውን ይበልጥ እንደሚያጠናክሩ ነው የተነገረው። በሰሜን ኮሪያ ወታደሮች መታሰቢያ ስነ ስርዓት ላይ የታደሙት የሩሲያ ባህል ሚኒስትር ኦጋ ሊዮንቫ በበኩላቸው ለሩሲያ የተከፈለው መስዋዕትነት በማሰብ ወታደሮቹ በእንባ ጭምር ማስታወሳቸውን ዘገባው አስፍሯል። ሰሜን ኮሪያ ለሩሲያ የሚዋጉ ከ6000 በላይ ወታደሮች በጦርነቱ ያሉ ሲሆን የደቡብ ኮሪያ የስለላ ኤጀንሲ በቀጣዮቹ 2 ወራት ፒዮንጋንግ ተጨማሪ ወታደሮችን ለሩሲያ ታሰልፋለች የሚል መረጃ አውጥቷል።
ኢትዮጵያ ለታንዛኒያ የኤሌክትሪክ ኃይል መላክ ጀመረች። ኢትዮጵያ በታዳሽ ኃይል ልማት ያላትን ቁርጠኝነትና የክልላዊ ትብብር ምሳሌነቷን አስመሰከረች። ኢትዮጵያ በኬንያ በኩል ወደ ታንዛኒያ ለመጀመሪያ ጊዜ ኤሌክትሪክ ኃይል በሙከራ ደረጃ መላክ ጀምራለች። የስምምነቱ ምዕራፍ በኢትዮጵያና በታንዛኒያ መካከል የኤሌክትሪክ አቅርቦትን ስምምነት ከተፈረመ ወራት ተቆጥረዋል። የመተላለፊያ መስመር አቅም ኢትዮጵያ 200,000 ሜጋዋት የመሸከም አቅም ያለው የማስተላለፊያ መስመር ገንብታለች። የአሁኑ ሙከራ መጠን በአሁኑ ወቅት 200 ሜጋዋት ኃይል በመስመሩ እየተላለፈ ይገኛል። መስመሩም ተጨማሪ ግንባታ ሳይደረግበት ተጨማሪ ኃይል ማስተላለፍ አቅም አለው። ሙከራውን ቀጥሏል። ይህ የኃይል ዝውውር ገና ሙከራ ደረጃ ላይ የሚገኝ ሲሆን ይፋዊ የኤሌክትሪክ ኃይል ሽያጭ ገና አልተጀመረም። ይህ ፕሮጀክት ኢትዮጵያ ያላት የኃይል ሀብት ለራሷ ብቻ ሳይሆን ለጎረቤቶቿ ሀገራትም ጭምር የጋራ ተጠቃሚነት ለማረጋገጥ ያላትን ፍላጎት የሚያሳይ ነው ተብሏል። የኬንያ ኤሌክትሪክ ማስተላለፊያ ኩባንያ ማኔጅመንት ዳይሬክተር ዶክተር ኢንጂነር ጆን ማቲቮ ኤምቢኤስ በበኩላቸው የኤሌክትሪክ ኃይል ከኢትዮጵያ በኬንያ በኩል በተሳካ ሁኔታ መተላለፉን አረጋግጠዋል። ይህም በእውነቱም ትልቅ ስኬት ሲሆን የኢትዮጵያ የኃይል ልማት አቅምና በምስራቅ አፍሪካ ያለው ሚና የሚያጎላ ነው ሲሉ ተናግረዋል።